ኮንቴነር ሙሉ ቡና ልካ የማዕከላዊ ባንኩን ተጠባባቂ የውጭ ምንዛሬ ክምችት ካዝና በተወሰነ መልኩም ቢሆን ያጠረቃልኛል የምትለው ሀገር ኢትዮጵያ ቡናውንና የውጭ ንግዱን ምን ያህል በንቃት እግር በእግር ትከታተለዋለች? ምርት ከሚለቀምበት ሀገር መሬት አንስቶ በዓለም ገበያ ቡናው እስከሚቀርብበት ድረስ ያለው የቡና ወጪ ንግድ ሁል ጊዜም በስኬት ተጠናቋል። ይህን ያህል ታስቦ እንዲህ ተገኝቷል፣ ትርፍ አለ የሚለውን ዝማሬ መስማቱ እንዳለ ሆኖ ዘንድሮስ በቡና ወጪ ንግድ ሀገር ምን ተፈተነች? ምንስ ላይ ደግማ ስህተት ሳትሰራ ልትማርበት ይገባል የሚለውን በቁጥርና ግልጽልጽ ባለ መረጃ ዳታ መነጋገሩ ይበጃል ይባላል። በተለይ ከፍተኛ የደላላ መጫወቻ እንዳይሆንም ከዛም አልፎ በዓለም ገበያ ላይ ቡና ተረብሾ ህመሙ እዛ ድረስ እንዳይሰማም ቡና ላይ ያለው ስጋት ምንድነው? በትክክለኛ የቡና ስራ ውስጥ ያለው የተወሳሰበው የደላላና ገማች መላምት ሰው ሰራሽ ችግሮች ገዝፈው መንገዱም ተፈትሾ የሀገርን ኢኮኖሚ እንዳይረብሹ ብዙ መደከም አለበት ይባላል። የተከበራችሁ አድማጮች፣ በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን ትሰማላችሁ። አብራችሁን ብትሆኑ እንፈልጋለን። አቶ ወንዶሰን ዘውዱ መሸሻ በቢዝነስ ንግድና ስራ ለረጅም ዓመታት ቆይተዋል። በተለይ በቡና እርሻና ወጪ ንግድ ተያያዥ ስራዎች 15 ዓመት በላይ አገልግለዋል። አቶ ወንዶሰን አሁን የተሞካ ቡና ዋና ስራ አስፈጻሚ ናቸው። እሳቸው እዚህ ላነሳነው ሀሳብ አስተያየታቸውን እንዲነግሩን ያላቸው የትምህርት ዝግጅትና የቆየ የቢዝነስ ንግድ ውሏቸው ይፈቅድላቸዋል። በጣም ከሚያሳዝነኝ አንዳንድ በቡና ውስጥ በኪሳራ ከሚላከው ነገር ነው። ለምንድን ነው የሚደረገው? ይሄ እኮ መፍትሄ ሊሆን አይችልም። በኪሳራ መላክ እንዴት? ለምንድን ነው የሚላኩ? ምን ስለሆነ? በሌላ ሀገር አንዳንድ የውጭ ሀገር የኮሞዲቲ ብሮከር ቢሮዎች አሉ። ኢትዮጵያ ውስጥ ቢሮ ያላቸው ከአንዳንድ ኤክስፖርተር በኪሳራ ቡና ልከው መርከብ ላይ እንደተጫነ 3-4 እጥፍ የሚሸጡ ብዙ ሳትርቅ ነው ቡናው። እንግዲህ የራሳችን ቡና 3-4 እጥፍ አትርፎብን ይሸጣሉ። በጣም አዋጭ የተባሉ በዓለም ላይ ቢዝነሶች ኢትዮጵያ ላይ ሲመጡ ፌል እያደረጉ ነው። ይሄ ማለት ምንድነው? ሌላው ዓለም ቀጥሏል፣ ከህዝብ ቁጥራችን ጋር አጣጥመን ጨርሰናል ያሉት ጉዳይ አይደለም። ለምሳሌ ኮንስትራክሽን ሪል ስቴት ደግሞ ከፊት የሚመጡ አዋጭና በጤነኛ መንገድ መሄድ ያለበት ሆኖ ሳለ ኢትዮጵያ ላይ ስታመጣው ፌል አድርጓል። አሁን ደግሞ ስጋታችን ቡና ነው። ኢትዮጵያ ኮንቴነር ሙሉ ቡና ሸጣ በውጪ ንግድ ቀዳሚ የውጭ ምንዛሬ የምታገኝበት ይሄው ቡና ነውና ምንድነው ያጠላበት ነገር? መቼም እጅና እግርና ጣጥፎ ቁጭ ብሎ መመልከትም አስፈላጊም አይደለምና ጥናትና ምርምርስ አያስፈልገውም ወይ? የግብርና ሚኒስቴር የራሳቸውን ስራ እየሰሩ ሊሆን ይችላል። የኢትዮጵያ ቡናና ሻይ ባለስልጣን ሊሆኑ ይችላሉ። ሌሎችም እንደዚሁ ምንድነው መደረግ ያለበት? በየቦታው እንደዚህ የተሳሳተ መረጃ በመስጠት ምናምን ዞሮ ያው የኢትዮጵያን ገበያ ማበላሸት ነው፣ ከአቅርቦቱ ማስወጣት ነው። ቀደም ሲል አንስተዋልና ማሳያዎቹ በዝርዝር ለምንድን ነው እንደዚህ የሆነ ነው? ምንድነው? ለምን አተረፉ ብለን አይደለም፣ ስለነሱ ትርፍ አይገባንም። ግን ለምንድን ነው እኛ ቀጥታ ዳይሬክት ማርኬት አክሰስ የሌለን? አንድ እሱ ነው። ዋጋ ለምንድን ነው አትርፈን መሸጥ ያልቻል ነው? ለምንድን ነው ኮምፒቲቲቭ ያላረገን? ከኮሎምቢያ ቡና፣ ከቪየትናም ቡና፣ ከኡጋንዳ ቡና ለምን ነው ኮምፒቲቲቭ ያልሆን ነው? በደንብ ጥናት ይፈልጋል። አንድ ድርጅት የራሱን ጥናት ያደርጋል። አተሆር ኢንዱስትሪ ደግሞ ኢንዱስትሪን የሚመራው ባለስልጣን አለ። ያ ጥናት ያደርጋል፣ አቅጣጫ ያስቀምጣል። የባለስልጣኑ ደግሞ ኃላፊ ሚኒስትር መስሪያ ቤት አለ፣ ጥናት ያደርጋል። አገሪቱ ስርዓት ባለው መልኩ ነው መሄድ መቻል ያለበት። ዝም ብሎ ባቦ ሰጥ ስንት ሰው ለፍቶ ያመረተው ነገር በኪሳራ ከእጄ ይውጣ ብሎ መላክ የለበትም። ፕሮብለምን ሶልቭ የምናደርገው በአጭር መፍትሄ አይደለም፣ ረጅም መፍትሄ ነው የሚያስፈልገን። ረጅም መፍትሄ እንዴት ነው የምንወስደው? ይሄ ማሰብ፣ ማሰላሰል፣ መነጋገር፣ መወያየት፣ ቅድ ማውጣት የሚፈልግ ነገር ነው። አንድ ካልከው ነገር አስቸኳይ መፍትሄ የሚባል ነገር የለም። ኢኮኖሚ ውስጥ ይሄ አደገኛ አስተሳሰብ ነው። ትልቅ ስህተት ነው ብዬ ማስበው እንደዚህ አይነት ነገሮች ናቸው። አጫጭር መፍትሄ ነው የምንፈልገው፣ ሁሉ ረዘም ያለ ነገር ማሰብ መቻል አለብን የሚለው ለዛ ነው። እና ትልቁ ደግሞ ድክመታችን ስህተትን አድሚት አናደርግም። ፌል ካረጋም ነገር ለምንድን ነው ፌል ያደረገው? ሪስፖንሲቢሊቲው ማን ነው የሚወስደው? መጀመሪያ ከራስ መጀመሪያ ያስፈልጋል። ከዛ በኋላ ያንን ችግሩን ኤቫሉዌት ማድረግ ያስፈልጋል። ምንድነው የሆነው? ከዛ ደግሞ ረዘም ያለ መፍትሄ ነው መውሰድ ያለበት። አጭር መፍትሄ ራስን ዛሬ ለማስደሰት፣ ጎረቤትን ለማስደሰት፣ ለማስደሰት የሆነች ነገር መቅረት ያለበት ነገር ትልቅ ጉድጓድ ውስጥ እየከተተን ያለ ነገር ረጅም ነገር ነው።
እቅድ መውሰድ። ለምንድን ነው ፌል ያደረገው? እንዴት ነው ማስተካከል የምንችለው? እንዳልከው አንዳንድ ቢዝነሶች ከውጭ መጥተው ፌል አድርገዋል። ኦኬ ዋይ፣ ለምን፣ ምኑ ጋር ነው ስህተቱ? በደንብ ዲቴል አናሊሲስ መስራት ያስፈልጋል። ጥናት ኢምፖርታንት ነው ሁሉ ነገር ላይ። ንግድ ባይዘዌ በአሁኑ ሰዓት ሳይንስ ነው። ዝም ብሎ በአቦሰጥ የሚሰራ ነገር አይደለም። አንዳንድ ሰው ስለ ንግድ ሲያወራ ዝም ብሎ ተራ ነገር አድርጎ በጣም ያሳዝናል። ንግድ በጣም ማሰብ የሚፈልግ እቅድ ማውጣት የሚያስጨንቅ የሚያሳስብ ብዙ ካልኩሌሽን ያለው ፋይናንሻል ነገር ማወቅ የሚያስፈልግ ስራ ነው። አንዳንድ ሰው ለምሳሌ ከመንግስት ስራ ወጥቶ ወደ ንግድ ሲገባ እንደዚህ ነው እንደ ንግድ ስራ ባልወጣው ከመንግስት ስራ ከተደላደለ ስራ የሚል ሰው አለና ንግድ በጣም በተለይ በአሁኑ ሰዓት ኢትዮጵያ WTOም ውስጥ ለመግባት የሞከረች ነው። ወደ እንጠላንም ግሎባላይዝድ ኢኮኖሚ ውስጥ ነው ያለ ነው። ራሳችን ሸሽገን ልንቀጥል አንችል። ኮምፒት ማድረግ አለብን። ከኬንያኖች ኮምፒት ማድረግ አለብን። ከኡጋንዳኖች ኮምፒት ማድረግ አለብን። አረቦች ጋር ኮምፒት ማድረግ አለብን። ሁሉ ጋር ኮምፒት ማድረግ አለብን። ይህን ደግሞ በማሰብ ነው። ስትራቴጂ ይፈልጋል። በሚያከብራችሁ ራዲዮ ሸገር ኤፍ ኤም 102.1 የዛሬው የምጣኔ ሀብት ዝግጅት እዚህ ላይ ይረፍ።